ድር በክፍል 37 ወይዘሮ ሙርዚና ወደ እናቷ ምንም ቤት መታ ነበር ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? ድር በክፍል 38 ይዤላችሁ መጥቻለሁ። እንግዲህ ወይዘሮ ሙርዚና ከዚህ በፊት በሜርሲ ተንኮል ምክንያት ማስታወስ ሁሉ አትችልም ነበር ማለት ነው። ያ የሆነውም እንግዲህ ሀምለን ስለምትረዳው እና ቤቱን እሷ ስለምትቆጣጠረው ይሄ ሊሆን አይችልም፣ እኔ አክስቱ ያለው እሷ ይሄ እንድታደርግ አትችልም፣ እሷ ካለች ምንም ነገር አታሰራኝም በማለት እንግዲህ ከሲፈን ጋር በመሆን ወደ ጠንቋይ ቤት ሄደው ወይዘሮ ሞርዚና ራሷን እንዳታቅ አድርገዋት ነበረ። ግን ደስ በሚል ሁኔታ አሁን ወይዘሮ ሞርዚና ወደ ሙሉ ጤናዋ ተመልሳ ወደ ቤት ተመልሳለች። ወይዘሮ ሜርሲ እንግዲህ ይህን ስታይ በጣም ነው የደነገጠችው። ወይኔ ጉዴ በቃ አለቀልኝ። ቆይ እንዴት ስትድኝ ቻልሽ? ማለት ድኛ ወደ ቤት በመመለስ ደስተኛ አይደለሽም እንዴ? አራራ በፍጹም ወይዘሮ ሞርዚና እንደሱ አይደለም። ማለት አንድ ቀን እንኳን መተን ሳንጠይቅሽ ወደ ቤት ተመለሽ ብዬ ነው። እሺ አሁን በር ላይ ዘወረት የልኝ ወደ ቤት ሊገባ ነው ብላ እንግዲህ ወይዘሮ ሞርዚና ወይዘሮ ሜርሲን ገፍትራት ነው የገባችው። ሲጀመር ከመጀመሪያውም ወይዘሮ ሞርዚና አትመቻትም ነበረ። አሁንም ይበልጥ እየተጠራጠረቻት ትገኛለች ማለት ነው። እንግዲህ ወይዘሮ ሴማም እንኳን ደህና መጣሽ፣ በእውነት ተሽሎ ስለመጣሽ በጣም ደስ ብሎናል። እንደዚህ ሆነሽ በመመለስሽ ሁላችንም ደስ ብሎናል። ግን እንዴት ነው እንደዚህ ልትሆኝ የቻልሽው ብላ እየጠየቀቻት ነበረ። ያው እኔ እንዴት እንደሆነ አላውቅም፣ ግን ድንገት ታምሜ ነው እንደዚህ ሆንኩትኝ። እሺ እህትሽስ እንዴት ብላ ነው የሞተችው? ማለት በምን ምክንያት ነው የሞተችው? እህቴ ከፊትም ያማት ነበረ፣ ግን የሆነ ቀን ወድቃ ከዛ በተኛችበት ጥላን ሄደች። ይህ ነገርማ ከጀርባው የሆነ ነገር አለ። እንዴት በአንዴ ልትሞት ትችላለች? ከዚህ ነገር ጀርባ የሆነ ሰው አለ። እዛ ቤት ያሉ ሰዎች በሙሉ አስመሳይና አረመኔ ጨካኝ ናቸው። ስለዚህ ከነዛ ሰዎች አንዱ ነው ይሄን ነገር ያደረገው እያለች እንግዲህ ወይዘሮ ሴማ እየተጠራጠረች ትገኛለች። ግምቷ ደግሞ ልክ ነው። ምክንያቱም ይሄን ነገር ያደረገችው ሲፈናት በመጀመሪያ ወይዘሮ ሜርሲ ናት የተሳሳተ መድኃኒት እንድትወጥ ያደረገችው የአምን እናት ማለት ነው። ከዛ ያን መድኃኒት ከዋጠች በኋላ ወደቀች እና ራሷን ስታ ከዛ ምንም ነገር ማስታወስ አትችልም ነበር ማለት ነው። ወደ ቤቷ ስትመለስ እንግዲህ እንደ አጋጣሚ ሲፈን እስኪ ስለ ድሮ ህይወትሽ ንገሪኝ፣ ምክንያቱም ስለ ድሮ ህይወትሽ ስታወሪ ልታስታውስ ትችያለሽ በማለት እንግዲህ እሷ ምሽ ብላ ስለ ድሮ ህይወቷና ስለ ድሮ ሰራተኛዋ ስትነግራት የድሮ ሰራተኛዋ ማለት እንግዲህ የሲፈን ትክክለኛ እናት ነበረች። በመጀመሪያ ሲፈን እዛ ቤት የገባችው የእናቷ ገዳይ እንደሆኑ አታውቅም ነበረ። ግን ወይዘሮ ሰማሃል ማለት ነው ነገረቻት ባለማወቅ። ከዛም እሷም እንዴ አንቺ ነሽ እንዴ እናቴ ገዳይ? እውነትም በዚሁ አጋጣሚ የእናቴን ገዳይ አገኘው ብላ ምንም ጊዜ ሳትሰጣት ነው በትራስ አፍና የገደለቻት ማለት ነው። ይህን ነገር ያየች ደግሞ ወይዘሮ ሜርሲ ለማንም አልተናገረችም። ምክንያቱም እሷ ራሱ ወይዘሮ ሴማ እንድትሞት ወይዘሮ ሰማሃል እንድትሞት ትፈልግ ነበር ማለት ነው። እና እንደውም ጎበዝ እኔ ቀድሜ ሳላደርገው አንቺ እንኳን ማደረግሽው ለእኔ ይሳካልኝ ብሎ ነበር ነው ያለቻት ለሲፈን ማለት ነው። እና ቪዲዮ ይዛባት ስለነበር በዛ ቪዲዮ እያስፈራራች ሌላ ነገር እንድታግዛት እያደረገች ነበረ። እንግዲህ እስካሁን ድረስ የሜርሲ ተንኮል አልተነቃባትም። ወይዘሮ ዛራ ግን ወይዘሮ ሞርዚና እንደዚህ የሆነችው በሲፈን እና በሜርሲ ተንኮል እንደሆነ ታውቃለች። ምክንያቱም ከዚህ በፊት ሙስጠፋና ሜርሲ ሲያወሩ ሰምታቸዋለች። እኔና ሲፈን እኮ ነን እንደዚህ ያደረግናት እና ደግሞ ከዚህ በላይ እንድትሆን ማድረግ እንችላለን ብለው ሲያወሩ ከዛ ሙስጠፋ ሰምቷቸው ነበረ። ማለት ከሙስጠፋ ጋር እያወረች ወይዘሮ ዛራ ሰምቷት ነበር ማለት ነው። እንደውም ከዚህ በፊት አቶ አምነን ሁላችሁም ከኔ የደበቃችሁት ነገር ካለ እኔ የተነገሩ፣ አሁን ካልተነገራችሁ ግን መቼም ይቅርታ አላደርግላችሁም ሲል ወይዘሮ ዛራ ግን ልጅ አምነን ይህን ባለመናገር እያዝንብኝ ሆን እያለች ለማንም አልተናገረችም። ምክንያቱም አሁን ለአቶ አምነን ብትነግረው ኖሮ ወይዘሮ ሜርሲ ከቤት ትባረር ነበር። ልክ እንደ ጄሪ ማለት ነው። ጄሪ ተንኮል አልተጋለጠባት ነው ቶሎ ብሎ ከቤት ያባረራት። ወይዘሮ ዛራ ግን ይህን ነገር እያወቀች ለአቶ አምነን ምንም ነገር አልተናገረችም። ማለት ወይዘሮ ሙርዚና እንደዚህ ያደረገቻት የዘጋ አክስት ናት ብላ መናገር ነበረባት፣ ግን ምንም አልተናገረችም። ሜርሲ ደግሞ ከሜሊክ ጋር ሆና የድርጅቱን ፋይል ለማሰራቅ ሞክራ ነበር። አቶ አምነን ግን ሜሊክ ሊነግረው መታገዝ ስላቃተው በቶሎ ነው ያስወገደው ሜሊክ ማለት ነው። እና እየጠየቀችው ነበር እንዴት ነው አምነን የኔ ልጅ ያ ነገር እንዴት ሆነ ይለያችሁ ነበር። የቱ ነገር አክስቴ? ከዚህ በፊት ፋይሉ ተሰርቆ እንደነበር እና ልጁን የተከታተልከው እንደሆነ ነግራኝ ነበረ እና ፋይሉን አገኘው
አክስቴ እሱ ነው እንዴ? አዎ ፋይሉን አግኝቼዋለሁ፣ ግን እሱ ጋር አይደለም። እሱ ጋር አብራ የምትሰራው ልጅ ጋር ነው ፋይሉ ያለው። እሱ ጋር ያለው ፋይል ትክክል አይደለም። እና የት ገባ ልጁ? አስቀምጫዋለሁ፣ ምክንያቱም የምጠይቀው ጥያቄ ስላለ እያላት ነበር ማለት ነው። ቷም ነው ያው ለወይዘሮ ሜርሲ መናገር አልፈለገም ሜሊክን እንደገደለው። ከሜሊክ ጋር ስትሰራ የነበረችው ልጅ አግኝታት ሜርሲ ማለት ነው እያዋራቻት ነበረ። እሺ እባክሽ አንቺ ማንሽ ግን ከሜሊክ ጋር ስትሰሪ የነበረችው ልጅ ማንሽ ብላ እሷም እንግዲህ ራሷን እያስተዋወቀቻት ነበረ። ግን እንዴት እንደዚህ ታደርጊያለሽ አንቺ? አቶ አምነን እኮ ሜሊክን ገሎታል። ምን? አረ በፍጹም የወንድሜ ልጅ እንደዚህ አያደርግም። የወንድሜ ልጅ ነፍስ አያጠፋም። አይ አንቺም ራሱ አይቀርልሽም ከታወቀብሽ። አይ በፍጹም እኔን ከዚህ ጉድ አውጡኝ። አረ ከዚህ ወንጀልማ በቀላሉ አትወጭም። አንዴ ሳትጨርሽ ምንም ነገር አትወጭም ከዚህ ወንጀል። እና ደግሞ አምነን አንቺ ላይ ምንም ነገር ማድረግ ይችላል። ምክንያቱም አንቺ ራሱ ከድተሽዋል። ስለዚህ እሱ አንቺን የማይገልበት ምንም ምክንያት የለም። ወይኔ ፈጣሪ ምን አይነት ችግር ውስጥ ነው የገባሁት እያለች እንግዲህ ወይዘሮ ሜርሲ እየተጨናነቀች ትገኛለች። እንግዲህ ሰው የዘራውን ነው የሚወስደው። አምነን እሷ እንደሆነች ሁሉ ነገር ያደረገችው ሲያቅ እንግዲህ አይለቀትም ማለት ነው። በጣም ብዙ ነገር አድርጋለች ከጎኑ ሆና ማለት በዘጋ ክስቱ በዘጋ ወንድሟ ልጅ ላይ ብዙ ነገር አድርጋለች ማለት ነው። እናቱን ለመግደል ሙከራ አድርጋለች። ያው እሷ አባት ገላትም፣ ግን ከመጀመሪያው ሙከራ አድርጋ ነበር ማለት ነው ለመግደል። ቀድማ ሲፈንጋላት ነው እንጂ። በዛ ላይ ደግሞ አክስቱ ነው ወይዘሮ ሞርዝናን በሰይጣናዊ መንገድ ለማሳበድ ሞክራ ነበረ። ሞክራም ተሳክቶላታል። እና ወይዘሮ ሞርዚና ሳስታማት የነበረው ልጅ መጥቶ ማለት ነው ስለተሻለች በጣም ደስ ብሎኛል። መጀመሪያ ተዋምነን እያዋራው ነበረ። አክስት ስለተሻላት በጣም ደስ ብሎኛል። ማለት እንደዚህ በፍጥነት ታሽፎት ትመለሳለህ ብዬ አላስብም ነበረ። እስኪ ሂጅ ልጠይቃት ብሎ አንተ ነበር ካሉ በህመሜ ሰዓት ስትጠይቀኝ የነበርከው እና ስታስታመኝ የነበርከው። በጣም አመሰግናለሁ። አይ ምንም አይደለም ወይዘሮ ሞርዚና፣ ግን አንቺ በሰዎች ነው እንደዚህ የሆንሽው። ብዙ ሰዎችን አስታምኛለሁ፣ ልምድ አለኝ። እና ይህ ነገር የተደረገብሽ በሰዎች ተንኮል ነው፣ ማለትም እንደዚህ መተት ተደርጎብሽ ነው ብሎ በግልጽ ባይነግራትም በሰዎች ነው እንደዚህ የሆንሽው ብሏታል ማለት ነው ወይዘሮ ሞርዚና። እንግዲህ በጣም እየተጨናነቀች ትገኛለች። ምክንያቱም ወይኔ ጉዴ ያቺ ወፍራም ጥንቸል እንኳ የለችም አብራኝ እንዳትሄድ፣ እንዴት ነው አሁን ድጋሚ እንደዚህ ማድረግ የምችለው እያለች ነው። ድጋሚ መተት ልታደርግባት እያሰበች ነው ማለት ነው ሜርሲ። የሜርሲ ተንኮል እንግዲህ ማለቂያ የለውም፣ ከጥፋት ላይ ጥፋት ነው። ወይዘሮ ሴማ ግን በጣም ተጠራጥራለች። እንዴት የሆኑ ሊሆን ቻለ ማለት የአምነን እናት ራሱ የሞተችበት መንገድ ልክ አይደለም። ስለዚህ ይህ ነገር የሰው እጅ አለበት እያለቻት ነበረ። እና ሜርሲ እየተዘዋወረች እያለ ወይዘሮ ሞርዚና ሂዳ ከኋላ ስትሆን በጣም ነው የደነገጠችው። ቆይ አንቺ ሴትዮ ደህና ለትንሽ ጊዜ ተላቀቄሽ ነበር፣ ደግሞ መጣሽ እንዴ? ምን ነው? እኔ ወደ ቤት በመመለሴና ድኛ በመመለሴ ደስተኛ አይደለሽም እንዴ? አይ እንደዛ ማለት አይደለም። እና ከፊት ለፊት ስትገተሪብኝ ዝም ልል ፈልገሽ ነበር እንዴ? ሜርሲ ውዴ፣ ይህ እንግዲህ በኋላ እኔና አንቺ አብረን ነው የምንኖረው፣ ስለዚህ መቻቻል አለብን፣ እንደ በፊቱ ነው የምንኖረው እያለቻት ነበር ማለት ነው። ወይዘሮ ሴማ ግን በጣም ተጠራጥራለች። ማለትም ከዚህ ቤት የሆነ ድብቅ ነገር አለ። እዚህ ቤት ያሉ ሰዎች ሁሉ በጣም ጨካኝ ናቸው። አምነ ልጅ ምንም ሰዎች ላይ መረምርም የተባለውን ሁሉ ነው የሚያምነው እያለች ነበር። ልክ ናት። አቶ አምነን የተነገረውን በሙሉ ነው የሚያምነው። ምክንያቱም ከዚህ በፊት ሜርሲ መድኃኒት የሰጠቻትኝ ለእናት ቤሊ ናት ብለው ነበረ እና ቤሊን መድኃኒቱን እንደቀየረችው አድርጎ አስቦ ብዙ ነገር አድርጓት ነበር ቤሊንን። ግን ቤሊ ምን የምታውቀው ነገር የለም። ምክንያቱም ያ ስራ የእሷና የጄሪ ስራ ነበር። መድኃኒቱን የቀየረችው ጄሪ ናት፣ ግን መድኃኒቱን ያመጣችው ደግሞ ቤሊ ናት ማለት ነው። በዛ ምክንያት እንግዲህ ቤሊንን ያለስለው ተጠራጥሯት ብዙ ጊዜ ተጣልተው ቆይተው ነበር፣ ግን ስለሚወዳት ታርቀው ነበር ማለት ነው። አሁንም በድጋሚ ለምን ጄሪ ከደረጃ እንደገፈተረችሽ አልነገርሽኝም በማለት ድጋሚ ቤሊን አኩርፏታል ማለት ነው። ቤሊን ደግሞ እንዴት አድርገን ይቅርታ የምጠይቀው እንዴት ነው ከአምነን ጋር መሆኑ ብላ እያሰበች ትገኛለች። ምክንያቱም አሁን ደግሞ ከማሪያ ጋር ስለሆነ ወይዘሮ ሜርሲ ወደ ክፍሏ ሄዳ ወይ ቤሊን ስታሳዝኝ፣ አንዲቱ መንቃራ ስትገላገል ሌላኛይቱ መንቃራ መጣችብሽ። ምን ማለትሽ ነው? አልገባኝም። አምነን እንደምትወጁ አውቃለሁኝ እና አሁን ደግሞ ሌላ ሴትዮ መታብሻል፣ ጄሪ ብትሄድም ሌላ ልጅ መታብሻለች ምናምን እያለቻት ነበረ። አይ በፍጹም እኔ አምነን አልወደውም፣ ይዛኔ በድንገት የተፈጠረ ነገር ነው እያለቻት ነበረ። ግን ቤሊን አምና መቀበል አልፈለገችም። አሁን ማሪያ ከአምነን ጋር
ፍቅር እንዲይዘው እያደረገች ነው። የምታደርጋቸው ነገሮች በሙሉ ሆን ብላ ማለት ነው እሱን የሚስብ ነገር ነው የምታደርገው። አምነን ግን የልጅነት ጓደኛዬ ነው ብሎ ስለሚያስብ በምንም ነገር አያያትም። ግን እንደዚህ ከቀጠለች ፍቅር ታስይዘዋለች፣ በዚህ ከቀጠለች ማለት ነው። ቤሊን ደግሞ እስኪ አምነን በቃ መዋረት አለብን፣ በዚህማ መቀጠል የለብንም፣ አምነን በእኔ ጨክንም፣ ስለዚህ አሁኑኑ ሂጅ ማናገር አለብኝ ብላ ስትሄድ ማለት ነው ማርያና አምነን አንድ ላይ ተቀምጠው እያወሩ ነበረ። እሷ ደግሞ በጣም ቀርባው ነበር ምናምን ነገር ነው። ይህን ነገር ስታይ ቤሊን እንግዲህ በጣም የደነገጠችው ነው የተናደደችው። ከዛ ተመልሳ ሄዳ እያለቃቀሰች ነበረ። ወይዘሮ ዛራን ደግሞ ጎሽሜ ለጋብቻ ጠይቋታል ማለት ነው። አቶ አምነን መጥተው ሰላም አቶ አምነን እንዴት ነህ? ያው እዚህ ቤት ወይዘሮ ዛራ ለሁላችሁም በጣም መልካም ሴት እንደሆነች አውቃለሁ። ከዚህ በፊት እንታወቃለን። እኔና እሷ ከአንድ ቤት ነበር ስንሰራ የነበረው እና ወይዘሮ ዛራን እኔ በጣም ነው የምወዳት። ስለዚህ ለጋብቻ እንድትፈቅድ ፈልጌ ነበረ። እውነት በጣም ደስ ይላል እንደዛ ከሆነ፣ ግን እኔ ከመወሰን በፊት እነ ዛራን ማናገር አለብኝ። እሺ ብሎ እንግዲህ አቶ አምነን እነ ዛራን አንቺና ጎሽሜ የት ነው የምታወቁት? እስኪ ስለ ጎሽሜ ንገሪኝ እያለት ነበረ። ከዛ እሷ ደግሞ እኔና ጎሽሜ ሌላ ቤት እንታወቅ ነበረ እና ጎሽሜ በጣም መልካም ሰው ነው ብላ ስለሱ እየነገረችው ነበር ማለት ነው። ስለዚህ ጎሽሜ ስለ አንቺ የነገረኝ ነገር ልክ ነው። አረ ስለኔ ምን ነገረ? አንቺን ሊያገባሽ እንደሚፈልግ ጠይቆኛል። እንዲህ ጎሽሜን ሳይጠይቅ ነው እንደ አንተን የጠየቀ? አይ በመጀመሪያ አንቺን ጠይቅልሽ ስለፈለገ ነው ብሎ እንግዲህ አሳውቂ፣ የምትወደዱ ከሆነ እኔ በደንብ አድርጌ እደራችኋለሁ እያላት ነበር አቶ አምነን። እሷም እንግዲህ እኔ አቶ ማለት ጎሽሜን ወደዋለሁ፣ ግን ደግሞ ጓደኛዬ ሶሊያ ትወደዋለች። ይህን ነገር ማድረግ አልችልም እና ሶሊያም ቢወዳት ኑሮ ከእሷው ጋር ይሆን ነበር፣ ግን ደግሞ ጎሽሜ የሚወደው አንቺን ነው። ስለዚህ ለሰው ብለሽ ፍቅርሽን መግፋት የለብሽም፣ ጎሽሜ የመረጠው አንቺን ነው ብሎ አቶ አምነን እያባባለ ነበር። እሷም በስተመጨረሻ እሺ ብላ ተቀብላለች ማለት ነው። እና አምነን ሁሉንም ሰው ሰብስቦ እዚህ ስለተሰበሰባችሁ በጣም ደስ ብሎኛል እና አንድ ነገር ለነገራችሁ ነው፣ በቅርቡ እዚህ ቤት ሰርግ ይኖራል ሲል ሁላቸውም በጣም ደስ ብሏቸው ነበር ከቤሊን ውጭ ማለት ነው። ምክንያቱም ማርያና አምነን ሊጋቡ ነው የመሰላት። ቤሊን በጣም ደንግጣ ነበር ምን ያለችው ማለት ነው። ከዛ ወይዘሮ ሴማ እሺ ልጄ ግን ማን ነው ሙሽራው እስኪ ንገሪኝ ስትለው እና ዛራ ልታገባ ነው ሲል ማለት ነው። ወይዘሮ ሜሲ በሳቅ ሞተች። እንዴ ደግሞ ከመቼ ነው ትልልቅ ሰዎች የሚዳሩት? እንዴ በቃ አርጅታለች እኮ ምናምን ብላ በጣም እየሳቀችባቸው ነበር ማለት ነው። ኧረ እባክሽ አንቺ ቁመሽ የቀረሽ እንደሆነ ወይዘሮ ዛራም እንዳንቺ እኮ ማለት ትቀር ነው እንዴ እያለቻት ነበር ወይዘሮ ሴማ። እስኪ ዝም በይ አትሳቂ፣ እውነቴን ነው ወይዘሮ ዛራ ልታገባ ነው፣ ስለዚህ በቅርቡ ሰርግ ይኖራል ብሎ አቶ አምነን ድጋሚ ሲናገር ቤሊ እንደገና ደስ አላት ማለት ነው። ማርያ ደግሞ የእሷና የእሱ ሰርግ መስሎን በጣም ፈገግ ብላ ነበረ። ከዛ የወይዘሮ ዛራ ነው ሲባል ያው ጸጥ ነው ያለችው ማለት ነው። እንዴት አሰበችው ግን ማለት ድፍረቷ። አሁን በቅርብ መታ ሰርግ ሊደግስላት ትፈልጋለች፣ ገና ፍቅረኛሞች ሳይሆኑ ማለት ነው። በዛ ማለት በዚህ አምነን የሚወደው ቤሊን ነው። ግን ከማርያ ጋር በዚህ ከቀጠሉ ፍቅረኛሞች መሆናቸውም አልቀረ ቤሊን ቶሎ መንቃት አለባት ማለት ነው። ወዶች እንግዲህ ድርብ ክፍል 38 ይመስላል። በክፍል 39 ምን ይፈጠራል የሚለውን እናያለን። እስከዛ ድረስ ቸር ሰንብቱ።